ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ተጀምሯል። የዛሬው ፋና ጤናችን ከስቱዲዮ ወጣ ብለን ወደ ለገጣፉ ዲቦራ ፋውንዴሽን ነው የምንገኘው። ዳውን ሲንድሮም ወይም ደግሞ የአእምሮ እድገት ውስንነት ስንል ምን ማለታችን ነው? እንደ ቤተሰብ ምን አይነት ችግሮች ያጋጥማሉ? እንደ መምህራንስ በምን መንገድ ነው የሚያስተምሯቸው? በተጨማሪም ደግሞ የተለያዩ አካላዊ የጤና እክል ሲያጋጥማቸው በምን መንገድ ችግሮቻቸው ይፈታሉ የሚለውን ነገር ያወራን ቆይታ እናደርጋለን። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ሰፋ ያሉ መረጃዎችን ከዚህ ታገኛላችሁ። እናመሰግናለን። እንቀጥላለን። ስለፈቀዳችሁልን እና እንደዚህ ሰዓታችሁን ሰውታችሁ ስለተገናኘን በጣም አመሰግናለሁ። አመሰግናለን። ከዶክተር ልጀምር። መጀመሪያ ስምሽን አስተዋውቂና ዳውን ሲንድሮም ማለት ምን ማለት ነው ወይም ደግሞ የአእምሮ እድገት ውስንነት ስንል ምን ማለት ነው የሚለውን ነገር ጥያቄያችን መልሽልን። እሺ ስሜ ዶክተር ህይወት ገበየው ባላለው እዚህ ዲቦራ ፋውንዴሽን እንደ ሜዲካል ኮኦርዲኔተር በመሆን አገለግላለሁ። ዳውን ሲንድሮም ምን ማለት ነው የሚለውን ስናይ ዳውን ሲንድሮም ማለት በአፈጣጠር ምክንያት በዘረመል ደረጃ ያን የዘረመል ቁጥር በሚባዛበት ጊዜ ትርፍ ኮፒ ይኖራልና በዛ ጊዜ የሚፈጠር የጤና እክል ነው። ይህም ስንል ማንኛውም ሰው በተፈጥሮ 23 ጥንድ የሆኑ ክሮሞዞሞች አሉት። በአጠቃላይ 46 ክሮሞዞም አለው ማንኛውም ሰው በሚፈጠርበት ጊዜና ዳውን ሲንድሮም ላይ 21ኛው ክሮሞዞም ላይ ተጨማሪ ኮፒ ትደረጋለች። ያቺ በመተውንበት ጊዜ 46 መሆን የነበረበት 47 ክሮሞዞም ይሆናልና ያ የመዛባት ቁጥር በሚጨምርበት ጊዜ ነው የዳውን ሲንድሮም የሚፈጠረው። ብዙ ጊዜ ዳውን ሲንድሮም እና ኦቲዝም ብዙ ሰው አንድ አድርጎ ያያል። የሚያመሳስላቸው ነገር አለ? የሚያለያያቸው ነገርስ ምንድነው? የሚያመሳስላቸው ነገሮች ላይ ስንመጣ ያው ዳውን ሲንድሮም ብዙ ጊዜ የምናስተውለው የአእምሮ እድገት ውስንነት ይመጣባቸዋልና ከኦቲዝም ጋራ ኦቲዝም ማለት ስፔክትረም ነው፣ ትልቅ ስፔክትረም ነው። ኦቲዝም ስፔክትረም ዲስኦርደር የሚባለው ብዙ ነገሮችን ኮምፐንሴት ስለሚያደርግ ነው። አንድ ስፔሲፊክ እንዴ ነው የምንለው አይደለም። ዳውን ሲንድሮም እንዳልኩት ይሄ በክሮሞዞም ደረጃ የሚፈጠር ነው። የዛች ክሮሞዞም ቁጥር መባዛት የሚያመጣት የጤና እክል ነው። ኦቲዝም ግን ፓርቲኩላርሊ ይሄ ነው የጄኔቲክ ችግር ወይም የክሮሞዞም ቁጥር ነው የምንለው አይደለም። ስቲል ኤግዛክት ኮዙም እንደሚያመጣው በሳይንሱ ደረጃ አሁንም ጥናት አሁንም ምርምር እየተደረገበት ነው። ግን ያው ፋክተር የሚደረጉ በቤተሰብ ደረጃ ኢንቫይሮንመንታል ፋክተር የምንላቸው በተጨማሪም ጄኔቲክ ተብሎ የሚታሰባሉ። ግን እንደ ዳውን ሲንድሮም ፒን ዳውን የተደረገ ኤግዛክት ኮዝ የለምና አሁን የዳውን ሲንድሮም ልጆቻችን ስናይ ስፔሲፊክ የሆነ የፊዚካል ፊቸርስ አላቸው ወይም ካስተዋልሻቸው ተመሳሳይ የፊት ገጽታ አላቸው። ይሄ ክብ ፊት ያላቸው የአይናቸው ቀዳዳ ከፍ ማለት፣ የጆሮአቸው አጠር ማለት፣ የሰውነታቸው ቅርጽ በአብዛኛው መልኩ ተመሳሳይነት አላቸው። ኦቲዝም ጋር ግን ስንመጣ አንድ ልጅን አይተን ኦቲዝም አለበት ብለን ዳያግኖስ ማድረግ አንችልም። አካላዊ ለውጥ የለውም። አካላዊ ለውጥ እንደዚህ ታይቶ በማወቅ የሚቻልበት ደረጃ እንደዛ አይነት የለውም። ግን ሁለቱም ማይልድም ፕሮፋውንድ በመሀል የሆነ የአእምሮ እድገት ውስንነት ይገጥማቸዋል። አመሰግናለሁ። ለእናቴ ስጭልኝና ማይኩን አመሰግናለሁ። ሙሉ ስሞትን ይንገሩን እስኪ። እኔ አይና ለምዳኝ ይባላል። እዚህ በጎ ፈቃደኛ ነውትና ልጆት የአእምሮ እድገት ውስንነት እክል አለባት። እንደው መጀመሪያ እንዴት ታወቁ? ምናልባት ቀደም ሲል ስናወራ ነበር ከቀረጻ በፊት 26 አመቷ ነው እያሉ ነበርና ሲያውቁ ምን ተሰማውት? እንደው የማህበረሰቡ እይታ ምን ይመስል ነበር የሚለውን እስኪ መልሱልኝ። እሺ ድሉ ስለተሰጠኝ አመሰግናለሁ። ያው ቶሎ አላወኩም ነበር በዛን ጊዜ በሌላ ሰው ስላላየው ግንዛቤው እውቀቱ ምንም ስላልነበረኝ አላወኩም ነበር። ግን ሳይ ልክ የልጆችን አይነት እድገት ሳላይባት ስቀር ያው ህክምና ቦታ ስንሄድ ያው ይሄ ችግር የአእምሮ እድገት ውስንነት እንዳለባት ነገሩኝ እና ያው በህብረተሰቡም ዘንድ ልክ እንደኔ ህብረተሰቡም ግንዛቤ ስላልነበረው የተለያየ ነገር ነበረ በጊዜው የሚባለው እርግማን ነው መርገም ነው እንደዛ ስለሚባል ያው ብዙ ይዞ የመውጣቱ ነገር ያስፈራ ነበረ። በኋላ ግን እየገባኝ ሲሄድ እሷም እግዚአብሔር እንደሰጠ ልጆችንም የሚሰጥ እግዚአብሔር ስለሆነ እነዚህንም ልጆች ለኛ የሰጠን እግዚአብሔር ነው ብዬ ነገሩን ተቀብየው እኖራለሁ ማለት ነው። እሺ መለሳለሁኝ ወደ መማር ማስተማሩ ልምጣና
ከሌላው ልጆች ከሌሎቹ ተማሪዎች የአእምሮ እድገት ውስንነት ያለባቸው ልጆች ምን አይነት የትምህርት አካሄድ ነው የሚከተሉት? የማስተማር መንገዱ ምንድነው የሚመስለው? መልካም እኔ ምሳሁን ሹመቱ ባላለኝ በዲቦራ አካዳሚ ስኩል ዳይሬክተር ነኝ። እነኚህ ልጆች በተለያየ ወይ ደግሞ የችግር መጠናቸው እንደ የግለሰቡ ስለሚለያይ 3 ቦታ መድበን ልናያቸው እንችላለን። መማር የሚችሉ መሰልጠን የሚችሉና በእገዛ መኖር የሚችሉ ተብለው የተለዩ አሉ። ማይልድ ኬዝ ወይ ደግሞ በጣም ቀለል ያለ ችግራቸው ቀለል ያለ መማር የሚችሉ ብለን የምንመድባቸው አሉ። እነኛ እስከ በተሻለ እገዛ ተደርጎላቸው እስከ ሃየር ኤጁኬሽን ኢንስቲትዩሽን እስከ ኮሌጅ መሄድ የሚችሉ ናቸው። እንደሁም ከሌሎቹ ታይፒካል ወይ ደግሞ ይሄን ችግር ተጠቂ ላልሆኑ ሰዎች ጋር ልዩነታቸው በጣም ትንሽ የሆነ ማለት ነው። ሌሎቹ ደግሞ ትሬነብል የምንላቸው ወይ ደግሞ መሰልጠን የሚችሉ የምንላቸው እነሱን ወደ አካዳሚክስ ትኩረታችን አካዳሚክስ ላይ ሳይሆን መሰረታዊ የሆኑ ራሳቸውን ለመቻል የሚያስችላቸውን ላይ ትኩረት አድርገን የማስተማር ማለት ነው። እኛ ጋር ያሉት በአጠቃላይ እነኚህ መማር የሚችሉ የምንላቸው ለይተን ያስቀመጥናቸው አሉ። መሰልጠን የሚችሉ ብለን ለይተን ያስቀመጥናቸው አሉ። እነኚህ ልጆች ለመማር ሞር ተጨባጭ የሆነና እነሱ መማር በሚችሉበት ደረጃ ላይ ለርኒንግ አክቲቪቲዎች ብሬክዳውን እንደሆነ ወይ ደግሞ ተሰባፍረው እነሱ መያዝ በሚችሉ ደረጃ ላይ ወይ ደግሞ ተማሪ ተኮር ኢንዲቪጁዋል ኤጁኬሽን ፕላን በመባል ለርኒንግ ስትራቴጂ መማሩ ልጆች ናቸው እኛ ጋር ማለት ነው። ልክ እንደ ሌላ ትምህርት ቤት መምህር ክላስ ገብቶ ቦርድ ላይ ጽፎ ወይ ደግሞ ዲስፕሌይ አድርጎ ሌክቸር አድርጎ መማር አይደለም የነሱ ማለት ነው። እነሱ መጀመሪያ በምን ላይ ነው ሞር መታገዝ ያለባቸው ተብሎ አሴስመንት ወይ ደግሞ ግምገማ ይደረግላቸዋል ወደኛ ሲመጡ ማለት ነው። ግምገማ ከተደረገ በኋላ ሞር እገዛ የሚፈልጉበት ኤሪያ ይለያል ማለት ነው በአሴስመንት። ከዛ በኋላ ኢንዲቪጁዋል ኤጁኬሽን ፕላን ወይ ደግሞ ተማሪ ተኮር ትምህርት አሰጣጥ ይዘጋጅላቸዋል። እሱ የተገመገመ የሚሄድበት ሁኔታ ነው እንጂ ሌላ እንደ ሌላኛው ትምህርት ቤት ቲፒካል ተማሪዎች እንደሚማሩበት ሌክቸር አድርገን ምናስተምራቸው አይደለም ማለት ነው። አመሰግናለሁኝ። ከትምህርቱ አንዱ የስነ ባህሪ ትምህርትም አለ። የተለየ የባህሪ ልዩነት ይኖራቸዋል። እሱን ነገርስ በምን መንገድ ነው የሚስተካከለው? የትምህርት አሰጣጡ ምን ይመስላል? ስሜ ሱዛን ሳላ እባላለሁ። የስነ አእምሮ ባለሙያ ነኝ። ስለዚህ ዳውን ሲንድሮም ያለባቸው ልጆች አብዛኛውን ጊዜ በተፈጥሮ የሚያሳዩት ባህሪ አለ። በጣም ሰው ወዳድ ናቸው፣ ሰው ይቀርባሉ፣ እንዲሁም ቶሎ የሚግባቡ ሶሻል ኢንተራክሽናቸው ላይ ሞር በጣም አክቲቭ የሆኑ ልጆች ናቸው ከሌላው ኒውሮ ዲቨሎፕመንታል ዲስኦርደርስ ጋር ስናነጻጽር ማለት ነው። ነገር ግን አንዳንድ ልጆች ላይ የሚስተዋሉ ቻሌንጂንግ ቢሄቪየር ወይንም ደግሞ አስቸጋሪ የሆኑ ባህሪያቶችን ልናይ እንችላለን። ለምሳሌ ከመምህራን ጋር አለመግባባት፣ አለመታዘዝ ሊሆን ይችላል። የቤት ስራ ሲሰጥ፣ የክላስ ሩም ሲሰጥ መሸሽ ሊሆን ይችላል። እንዲሁም ደግሞ ላይክ አግሬሽን የሚያሳዩ ልጆች ሊኖሩ ይችላሉ። ራሳቸውን የሚመቱ ልጆች ሊኖሩ ይችላሉ። ሌሎችንም ልጆች የሚመቱ ልጆች ሊኖሩ ይችላሉና ይሄ ባህሪ ከምንድነው የመጣው የሚለውን ነገር ቅድም ሚስተር ምሳውን እንዳለው አሰስመንቶችን እንሰራለን በቅድሚያ ማለት ነው። ስለዚህ እነዚህን አሰስመንቶች የምንሰራው ይሄን ባህሪ ያመጣው ነገር ምንድነው ብለን ነው። ምክንያቱም ከያንዳንዱ ባህሪ በስተጀርባ ምክንያት አለ ብለን ስለምናምን ማለት ነው። ስለዚህ አብዛኛውን ጊዜ ይሄ ፋክተር ባዮሎጂካል ፋክተሮች ከሆኑ ወይ ኮሞርቢዲቲ ሊኖራቸው ይችላል። ዳውን ሲንድሮም ልጅ ሆኖ ኮሞርቢድ ኦቲዝም ስፔክትረም ዲስኦርደር ሊኖር ይችላል። ምን ማለት ነው እሱ? የዳውን ሲንድሮም ልጅ ሆኖ ግን አብሮ የኦቲዝም ስፔክትረም ዲስኦርደር ማለት ቅድም ዶክተርም ብላለች ኦቲዝም ስፔክትረም ዲስኦርደር የምንለው ብሮድ ተርም ነው። የተለያየ ታለንት አላቸው፣ የተለያየ አቢሊቲ አላቸው፣ እንዲሁም ደግሞ የተለያየ አይነት ሲምፕተም ያሳያሉ። ግን አብዛኛውን ጊዜ ኦቲዝም ስፔክትረም ዲስኦርደር የምንላቸው ፒክ የምናረግባቸው ሲምፕተሞች አሉ። ለምሳሌ አብዛኛውን ጊዜ ሪፒቲቲቭ የሆነ ወይም ተደጋጋሚዎች የሆኑ አክቲቪቲዎች ሊሆኑ ይችላሉ፣ እንቅስቃሴዎች ሊሆኑ ይችላሉ፣ ንግግሮች ሊሆኑ ይችላሉ። መደጋገም አንደኛው ሲምፕተም ነው። ሁለተኛ ሲምፕተም ደግሞ የቋንቋ መዘግየት ነው።
ላንጉዌጅ ዲሌይ የምንለው ማለት ነው። እንዲሁም ደግሞ በተጨማሪ በኦቲዝም ስፔክትረም ያለባቸው ልጆች የምንለይበት ሶሻል ኢንተራክሽናቸው ፑር ነው የሚሆነው። ስለዚህ የራሳቸውን ዓለም ፈጥረው የሚኖሩ ህጻናቶች ናቸው። ፑር አይ ኮንታክት ወይንም ደግሞ አሁን እኔና አንቺ እየታየን እንደምናወራው ላይግባቡ ይችላሉ፣ ሲጠሩ ሪስፖንስ ላይሰጡ ይችላሉ። ስለዚህ ሶሻል ኢንተራክሽናቸው ፑር ነው የሚሆነው። በእኛ ኮንቴክስት እንግዲህ ዳውን ሲንድሮም ልጆች ሆነው ወይንም ደግሞ ኤክስትራ ኮፒ ክሮሞዞም ኖራቸው ግን እንዲሁም ደግሞ ኦቲዝም ስፔክትረም ዲስኦርደር አብሮ ሊመጣ ይችላል ማለት ነው። በተጨማሪም ደግሞ ቅድም እንዳልኩሽ ADHD ያልኩሽ ትኩረት የማጣትና እንዲሁም ከመጠን ያለፈ እንቅስቃሴ ያላቸው ልጆች ሊኖሩ ይችላሉ። ስለዚህ እነዚህ ልጆች ፒክ በማድረግ ችግሩ ምንድነው ባዮሎጂካል ችግር ነው የሚለው ነው ወይ የሚለውን ነገር አሰስመንት ሰርተን እንለያለን። ችግሩ በጣም አስቸጋሪ ከሆነ እንዲሁም ደግሞ በቴራፒ ብቻ ማይመለስ ከሆነ አቅራቢያ ካሉ ሆስፒታሎች ጋር እየሰራን ሊንክ እናደርጋለን። ሜዲኬሽን ከሆነ ሜዲኬሽን እንዲጀምሩ ይደረጋል። ከዛ በተጨማሪ ግን ቻሌንጂንግ ቢሄቪየራቸው ሳይኮሎጂካል ፕሮብሌም ከሆነ ወይንም አሁን ለምሳሌ ስሜታቸውን መቆጣጠር የሚያቀታቸው ከሆነ ኢንቫይሮንመንታል ፋክተር ከሆነ በሞዴሊንግ በሪንፎርስመንቶች የምታስተካክያቸው ባህሪዎች ከሆኑ ግን ቢሄቪየራል ቴራፒ ይሰጣቸዋል። የአእምሮ እድገት ውስንነት ያለባቸው ልጆች ፊዚዮቴራፒ አብሮ ከልጅነት ጀምሮ እንዲሰጣቸው ይደረጋልና አስገዳጅ ነው የግድ ነው ያን ነገር መውሰድ? አማንዳ አባላለሁ። እሺ በቀጥታ ወደ ጉዳይ ገባለን። እሺ እሺ በዲቦራ ፋውንዴሽን የፊዚዮቴራፒስት ኮኦርዲኔተር ነኝ። አማንዳ ጌታ ሰው እባላለሁ። እሺ እና ዳውን ሲንድሮም ልጆች በተቻለ መጠን ማግኘት በቻሉበት ፍጥነት ፊዚዮቴራፒ ህክምና እንዲጀምሩ እንላለን እኛ ፊዚዮቴራፒስቶች። ምክንያቱም ያው የሰው ልጅ ሲያድግ ሁላችንም ምንከተላቸው የእድገት ደረጃዎች አሉ። አንዱን ከአንዱ ቀጥሎ አቺቭ ማድረግ ያሉብን እና ሁሉንም ተከትለን መጠንከር ያለበት ጡንቻዎቻችን ጠንክሮ ማለፍ መቻል አለብን። ሶ ያንን አቺቭ እንዲያደርጉና የተስተካከለ አረማመድ ለወደፊቱ የተስተካከለ አካሄድ እንዲኖራቸው ሞር ፊዚካሊ ስትሮንግ እንዲሆኑ አሪፍ ፊዚካል እንዲኖራቸው ለማድረግ ፊዚዮቴራፒ ክትትል የግዴታ ያስፈልጋቸዋል። አንዳንዴ ተጨማሪ አካል ጉዳትንም ይዘው ይመጣሉ። እጃቸው ማለት እንደዚህ በጣም የመታጠፍ እግራቸው የመዞር እንደዚህ አይነት ነገሮች አሉ። እነሱ ነገሮች በሂደት መስተካከል የሚችሉ ነገሮች ናቸው። አው ግን አሁን ሁሉም እድሜ ላይ ያለ ለፊዚዮቴራፒ ሲመጣ ሁሉም እድሜ ላይ ያለ ሰው እኩል ለውጥ አጠብቂም። አሁን ለምሳሌ ይሄ እጃቸው ታጥፎ የሚጠነክረው ሃይፐር ቶኒክ የመሆን እንለዋለን እኛ። የጡንቻ እንትኖቻቸው ጥንክር ሲል ወይም ደግሞ ኖርማል ከሚባለው የጡንቻ እንቅስቃሴ የነሱ የጨመረ ሲሆን በጣም ይሄ ጥንክር ያለ እንትን ይኖራቸዋል። ከዛ በተረፈ ደግሞ በጣም ልልት ያለ ወይም ደግሞ ልሉ የጡንቻ ሁኔታ ሲኖራቸው ሃይፖቶኒክ ይባላሉ። ሶ እንደ የትኛው ማለትም እንዳጋጠማቸው በልጆቹ መሰረት ይሰራላቸዋል። ይሄ ጥንክር ብሎ እጃቸው ማጠፍ መዘርጋት በጊዜ ፊዚዮቴራፒ እንዲያገኙ የሚፈልገውም ከዛ አንፃር ነው። ማለትም ይሄ ከጊዜ ወደ ጊዜ ፊዚዮቴራፒ ያገኙ ካልሆነ ሞር ይሄ ነገር እየጨመረ ነው የሚሄደው። ማይታጠፈው እጃቸው አሁን መጀመሪያ እዚህ ሬንጅ ላይ ከሆነ ቀጥሎ ከፍ ይያለ የባስ እየጠነከረ ይበስ ደግሞ ሚዘረጉትና የሚጠቀሙበትም ፈንክሽናሊቲውን ሉዝ ያደረገው ወይም እያጣ ነው የሚሄደው። ሶ በፊዚዮቴራፒ ክትትል መምጣት ይችላል። ግን ምን ያህል ጊዜ ይፈጃል እንደየሰው ወይም ደግሞ እንደየችግሩ ይለያያል። እንደመጡበት እድሜም ጭምር ማለት ነው። ስለዚህ ቀድሞ እንደዚህ አይነት ችግር እንዳለ ሲታወቅ ወደ ፊዚዮቴራፒ መውሰድ ለሌላው ተጨማሪ ጉዳት ከመዳረግ የተሻለ እድል ይሰጣል ማለት ነው። አዎ ያው ፊዚዮቴራፒው ላይክ እንትን ይሄ ፕሪቨንሽን ፓርት አለው ወይም ደግሞ ሌሎች የሚወሳሰቡ ነገሮችን ለመከላከልም ከዛ በተጨማሪ ደግሞ ለውጥ ለማምጣትም ከፍታም ይኖራል እድገትም ይኖራል። ከዛ በተረፈ ደግሞ ሊፈጠሩ ይችላሉ እንቅስቃሴ ባለማድረጋቸው ፊዚዮቴራፒ ባለማግኘታቸው ሊፈጠሩ ይችላሉ ተብለው የሚጠበቁ ሌሎች ኮምፕሊኬሽኖችንም በዛ መከላከል እንችላለን ማለት ነው። መልካም አመሰግናለሁ። እንቀጥላለን። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ፋና ጤና ከስቱዲዮ ወጣ ብለን ወደ ለገጣፉ አካባቢ ወደሚገኘው ዲቦራ ፋውንዴሽን ነው የምንገኘው። ዳውን ሲንድሮም ምን ማለት ነው? በተለያዩ ዘርፎች እንዴት ይታያል? እንዴት ይታገዛል? እንዴት ብቁ ዜጋ ማድረግ ይቻላል የሚለውን ነገር ቆይታ ያደረግን ነው የምንገኘው። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። በዚህ ዙሪያ እንዴት ከፊዚዮቴራፒ እንዴት ልጆችም ቅደም ተከተሉን ተከትሎ በምን መንገድ ማስተማር
ይቻላል የሚለውን አጭር መሰናዶ ተከታትለን ተመልሰን እንገናኛለን። አሁንም ቆይታችን ይቀጥላል። አብራችሁን ነው። አቲካ ያቶ በክሪ መጀመሪያ ልጅ ናት። የአእምሮ እድገት ውስንነት እንዳለባት ያወቁት የተወለደችለት ነው። አሁን 1 ዓመት ከ8 ወር ቢሆናትም ራሷን ችላ መንቀሳቀስ አልቻለችም። አባት አቶ በክሪ ፈረጃ የልጃቸውን ያለ መንቀሳቀስና ተደራራቢ ችግር መፍትሄ ያገኝ ዘንድ ፊዚዮቴራፒ እንድታገኝ እያደረጉ ነው። የምንመጣው ከአውቶቡስ ተራ አካባቢ ነው እና ለሊት ተነስተን 12 ሰዓት አካባቢ ተነስተን ነው ወደዚህ ድረስ የምንመጣው። ያው ጳውሎስ ሆስፒታል ነበረ ክትትሏ፣ ብዙ ክትትሎች አድርጋለች። ከዛ ብዙ የሚያስጨንቁ ነገሮች ገጠሙና አንደኛ ለምሳሌ ሰገራዋ ካካ በራሷ አትልም፣ በፍንጢጧ መድኃኒት ሰፖሳተሪ ተከቶባት ነበር የምትለው። ከዛ ሆስፒታል ላይ ደግሞ ድርቀትም ሊሆን ይችላል፣ እንደዚህ አይነት ልጆች መግፋትም ችግር ይኖራቸዋል በሚል ስፖርት እንዳሰራት እንዲሆዳን እንደዚህ በእግሯ ተራ በተራ እንዳሰራት የሚመክረ ነገር አገኘሁኝና በዛ መጠቀም ስጀምር በ3 ቀን አንዴ ቢሆን ደረቅ ሆኖላት መውጣት ጀመረ። አቲካ ከወስ አሁን እየሰራውላት ያለው ለአቲካ ኒቱ ቼስት ኤክሰርሳይዝ ይባላል። ይሄም የሷ ሃይፐርሎርዶሲስ አላት። ሃይፐርሎርዶሲስ ማለት የጀርባ የታችኛው ክፍል በጣም ወደ ኋላ የታጠፈ ሲሆን ነው። ስለዚህ ለመተንፈስ ስትል ሁሌ ወደ ላይ ትላለች። በዛ ምክንያት ይሄ ጀርባዋ በጣም ወደ ኋላ የታጠፈ ነው። ስለዚህ ምንድነው ማደርግላት ነው ያው ኒቱ ቼስት ኤክሰርሳይዝ ነው ማለት ነው መሰራላት። ይሄኛው ኤክሰርሳይዝ ኒቱ ቼስት ይባላል። የኋለኛውን ክፍል ስትሬች ያደርግላታል ማለት ነው። ከዛም በተጨማሪ ደግሞ ኮንሰንትሬሽናቸው እንዲጨምር ያደርጋል። አሁን ብዙ ጊዜ ኦቨር አክቲቭ ይሆናሉ እነሱ ሰውነታቸውን በጣም ይለጥጡታል። ሊጋመንት ላክሲቲ ወይንም ደግሞ አጥንቶቻቸውን የሚያያይዘው ስጋ የሚመስል ጅማት በጣም ስለሚለጠጥ ስለዚህ እኛ ደግሞ አንድ ፖዚሽን ላይ ሰስቴን አድርገን ስናቆያቸው የሰልፍ አዌርነሳቸው ይጨምራል። የጀርባ አጥንቶቻቸው ጡንቾቻቸው ይዘረጋሉ ወይንም ደግሞ ስትሬች ያደርጋሉ ማለት ነው፣ ይሳሳባሉ። ያ ደግሞ ለሷ ወደ ኋላ በጣም የታጠፈውን ቀጥ እንዲል ያደርግላታል። በኋላ በምትራመድ ጊዜ ደግሞ ይጠቅማታል ማለት ነው። ዳዴ ፊዚዮቴራፒ 2 ወር አክል መተናል። እኔ በጣም ብዙ ለውጥ ነው ያየሁበት፣ በጣም ብዙ ለውጥ። ለምሳሌ በሰሞኑ መጥቼ የተናገርኩት ነገር አለ። እኔ ራሷ እንደዚህ ብላ የመቆም ሁሉ ቆማ የመውደቅ ይሄ ራሱ በጣም ትልቅ ነገር ነው። መጀመሪያ ምንም አሁን መሄድ ሁሉ ጀምራለች። እንዲ ግርግዳ ለግርግዳ እኛን ይዛ መቆምና እኛን ሁሉ የመተው ጀምራለች። እኛን ትታ የመቆም ያው ራሷን እንትን እየፈተሸች ያለችበት ሁኔታ ነው ያለችው። ፌዛችን 5 ፌዝ አለው የምንሰጠው ፌዝ። የመጀመሪያው ፌዝ አሰስመንት ፌዝ ነው። ስለዚህ በሳምንት 2 እየመጣች 4 ተከታትላለች። ከዛም በኋላ ደግሞ ያለው ቤዚክ ትሪትመንት ፌዝ ነው። አሁን በራሷ ያዝ ስናደርጋት ከነበረችበት መነሳት ጀምራለች ማለት ነው። ቁጭ አድርገን ስንተዋት ለተወሰነ ደቂቃ በፋሚሊ ሪፖርት እንደተደረገልንም እስከ 2 ደቂቃ ከፍ እያለች መቆም ትችላለች። ያው ፍራትም ስላለ የጥንካሬውም ደግሞ ገና ስለሆነ ቀስ እያለች ደግሞ የተሻለ ለውጥ እናያለን ብለን እናስባለን ማለት ነው። አሁን በ2 ወር ውስጥ ያለው አትሊስት ከነበረችበት እንዲቀጥል ለመቆም እየጀመረች ነው ማለት ነው። እንደኔ ብዙ ጥቅም ነው ያገኘነው። ስለሚያማት ነው እንጂ ህመሙም በየጊዜው ስለሚያሰቃያት ነው እንጂ እሷ በጣም እየታገለች ነው በዚህ ቤት ስፖርት የተነሳ ማለት ነው። አብዛኛውን ጊዜ ፋሚሊን ትሬን እናደርጋለን። ምክንያቱም እኛ እዚህ ጋር የምንሰራው አንድ በቂ ስለማይሆን ከዛ ፋሚሊ እኛ ጋር እየሰራ 6 ወር ከሆነ በኋላ ከዛ በኋላ ደግሞ እየመጡ ፋሚሊዎች በየወሩ ቼክ አፕ ያደርጋሉ። ኤክሰርሳይዝ ምን ቀየር ከሆነ እየቀየርን እያሳየናቸው ልካለን። እንደዛ እያሉ ፎሎ ያደርጋሉ። እስከ መቼም እኛ ጋር ይኖራቸዋል አፖይንትመንት። ነገር ግን ዳይሬክት ኮንታክቲንግ ፐርሰናቸው እስከ 6 ወር ብቻ ከ6 ወር በኋላ ያቆሙና ደግሞ በየወሩ እየመጡ ፎሎ ያደርጋሉ። ምክንያቱም ዋናው ፋሚሊ ትሬን ማድረግ ስለሆነ
የአእምሮ እድገት ውስንነት ያለባቸው ልጆች የተለየ ድጋፍና እንክብካቤን ይሻሉ። ቀልብ በሚስብና በትዕግስት ነገሮችን መደጋገም ከተቻለ ለነሱ የትምህርት መንገድ ይሄ ነው። ማየ እስኪችን ቀቢልኝ ቀቢ ችኗን ቀቢልኝ ፈተና እየሰጠን ነው። ሁለተኛ ተርም ላይ እንገኛለን። የምናስተምረው ቁጥሮችን እናስተምራለን። የቀለም መቀባትን እናስተምራለን። ስለ ምግባርን እጅ መታጠብን ፊት መታጠብን ጀምሮ እስከ ቁጥሮች ድረስ ልጆቻችንን እናስተምራለን። ቁጥሮችን መደጋገም ያስፈልጋል። አማርኛንም እንደዛው መደጋገም ቃላቶችን እንጂ በአንድ ጊዜ በሁለት ጊዜ እኛ ልጆች አይዙ እስከ 3 ሳምንትም እስከ 2 ሳምንትም ያው እንደ ልጆቹ ሁኔታ ይለያያል። እየተማሩ ያሉ ይሰለቻሉ። ሲሰለቹ እኛ መምህሮች በማህል እናጫውታቸዋለን እንላቸዋለን። ያው ረፍት እየሰጠን በዛ ሰዓት ይይዛሉ። እድል አግኝተው ወደ ትምህርት ቤት የሚሄዱ የአእምሮ እድገት ውስንነት ያለባቸው ልጆች በጊዜ ሂደት መለወጥ፣ ራሳቸውን መቻልና ለሌላው መትረፍ ይችላሉ። ከ11 ዓመት እስከ 18 ዓመት ባለው ውስጥ ናቸው እዚህ ክላስ ውስጥ የሚማሩትና እድሜያቸው ከፍ ያለ በመጣ ቁጥር ለብቻቸው ሻወር መውሰድ ስላለባቸው መታጠብ ስላለባቸው ከቤተሰብ እገዛ ትንሽ ከፍ እንዲሉ እንዴት ሻወር መውሰድ እንዳለባቸው እንዴት ልብሳቸው ማድረግ እንዳለባቸው እንዴት ማጠፍ እንዳለባቸው ምናምን በሶሻል ስኪል ውስጥ ይማራሉ ማለት ነው። አንድ ለአንድ ባህሪያቸው ይጠናል። ምን እንደሚያስፈልጋቸው ቢሄቪራል ኢንተርቬንሽን የሚያስፈልጋቸው ከሆነ ለዛ ነገር አይፒ ተሰርቶ አካዳሚካል ጋር ሰፖርት ሆኖ ኢንጌጅ ሆኖ አንድ ላይ ተጣምሮ በዛ መንገድ ለልጆቹ ትምህርት ይሰጣል ማለት ነው። በህይወት ክህሎት ስልጠና ውስጥ አጠቃላይ ያለው ነገር ይሄን ይመስላል። ከዛ በኋላ ያለው ደግሞ የሙያ ትምህርት 18 ዓመት በላይ ሲሆኑ ከዚህ ክፍል ይወጡና ወደዛ ክፍል ሄደው የሙያ ትምህርት የሚወስዱበትን ነገር ይፈጠራል ማለት ነው። ተመልሰናል። ተመልካቾቻችን አጭሩን መሰናዶ ተከታትላችኋል። አሁንም ጥያቄዎቻችን ቆይታችን ይቀጥላል። ወደ ዶክተር ህይወት እንሂድና የዳውን ሲንድሮም የአእምሮ እድገት ውስንነት ደረጃዎች አሉት? ያው ተመሳሳይ ወጥ ነው? ዳውን ሲንድሮም ያው አይነቶች አሉት። ፉል ኮምፕሊት የሚባል አለ፣ ሞዛይክ ታይፕ የሚባል አለ። እሱም ደግሞ እንደ አይነቱ ነው። ቅድም እንደጠቀስኳቸው የራሳቸው ካራክተሪስቲክስ አሏቸው። ከዚህ ክሮሞዞም ወይም ከዘረመል አብኖርማሊቲ ጋር አብረው የሚመጡ የራሳቸው ፊቸሮች አሉና ዳያግኖስ በመናረግበት ጊዜ ይሄ ልጅ ዳውን ሲንድሮም አለበት የለበትም የሚለውን ዳያግኖስ ለማድረግ ስንመጣ ከነዛ ክራይቴሪያዎች ውስጥ ሙሉን ያሟላል። የማያሟላ ደግሞ ከሆነ ሞዛይክ ተብሎ እንትን ዲፈረንሺየት ይደረጋል። ሞዛይክ ምንለው ምን አይነት የተለየ ነገር ሲኖረው ነው? ዳውን ሲንድሮም ያለባቸው ይሄ ስፔሲፊክ ካራክተሪስቲኮቻቸው አሁን ይሄ ክብ ፊት የፊት ገጽታ ያላቸው ጠፍጣፋ አፍንጫ ይኖራቸዋል። ምላሳቸው ብዙ ጊዜ ተለቅ ይላል። መስላቸው የጡንቻዎቻቸው የመሳሳት ወይም ይሄ ሃይፖቶነስ የምንለው አለ። የእጅ መዳፋቸው ላይ ሁኔኛ ብዙ ጊዜ የተለያየ አቅጣጫ የሚሄድ ነው የእጅ መዳፋቸው ላይ ያለው መስመርና ዳውን ሲንድሮሞች ላይ ስንመጣ ወጥ ቀጥ ያለ መስመር እናያለና እነዚህ እንደዚህ አንድ 11 ክራይቴሪያዎች አሉ። ከነሱ ክራይቴሪያዎች ውስጥ የማያሟላ ከሆነ ሞዛይክ ተብሎ እዛ ውስጥ ዲፋይን ይደረጋል። እሺ፣ ቀደም ሲል ሌላ የገለጽሽውም አለ። እሱስ ምንድነው ልዩነቱ? በባህሪ ላይ ነገሮችን ቀድሞ በመያዝ ባረዳድ በጤና ሁኔታ ሲለያያሉ እንደ ደረጃቸው ወይንስ ተመሳሳይ ነገር ነው የሚያስተናግዱት? ይለያያል። ሁሉም ዳውን ሲንድሮም ያለበት ልጅ ሁሉም ተመሳሳይ ይሄ በርግጥ ፌሻል ፊቸርስ የሚሉ ፊዚካል ፊቸርስ ተመሳሳይነት ቢኖራቸው ካላቸው
የእውቀት መጠን ወይም በቃ እንዴት ነው ኢንተሌክቹዋል አቢሊቲያቸው ይለያያል። ከማይልድ እስከ ፕሮፋውንድ የምንለው የአእምሮ እድገት ውስንነታቸው እንዴት ነው? ምክንያቱም ሁሉም ልጅ ተመሳሳይ አቢሊቲ የለውም፣ ሁሉም ደግሞ ተመሳሳይ ዲስአቢሊቲ የለውም። ከዛ አንጻር የኮሚኒኬት ማድረግ መነጋገር መቻላቸው፣ ትምህርት መቀበል መቻላቸው፣ ስሜታቸውን መግለጽ መቻላቸው፣ መንቀሳቀስ መቻላቸው እሱን ሁሉ አብሮኝቱ ወደ ኮንሲደሬሽን ውስጥ እንወስድና ይሄ የአእምሮ እድገት ውስንነትንም ስንመድብ ማይልድ፣ ሞዴሬት፣ ሲቪር ና ፕሮፋውንድ ብለን እንደዛ እንመድባቸዋለን እና ሁሉም ተመሳሳይ ፊቸር አይኖራቸውም። ቀድሞ ማወቅ ይቻላል ግን እሱን ነገር በጽንስ ወቅት ቀድሞ ማወቅ ይቻላል? አዎ ቀድሞ ቼክ በመደረግ ማረጋገጥ ይቻላል። በእርግዝና ጊዜ እናት ክትትል በምታደርግበት ወቅት የደም ሳምፕል በመውሰድ በተጨማሪም አልትራሳውንድ ምርመራ በማድረግ ኮንፈርም ዳያግኖስ ማድረግ ይቻላል። ለማረጋገጥ ደግሞ ልጁ ከተወለደ በኋላ ጄኔቲክ ቴስቲንግ የሚባል አለ። እሱ ምርመራ ከተደረገ በኋላ እቺ ቅድም የተናገርኩት ክሮሞዞም 21ኛው ክሮሞዞም ላይ 3ኛ ኮፒ በሚኖርበት ጊዜ ነው በሜዲካል ፊልዱ ትራይሶሚ 21 የምንለው ማለት ነው። እሱ ዳያግኖስ መደረግ ይችላል። ስለዚህ ቅድመ ወሊድ ክትትል በማድረግ ከተወለደ በኋላ ልጁ አንድ ጤና ባለሙያ እነዚህ የጠቀስኳቸውን ፊዚካል ፊቸርስ በማየት በተጨማሪም ሂስትሪ ከእናት በመውሰድ ዳያግኖስ ማድረግ ይቻላል። መከላከል ይቻላል ገና ሳይፈጠር? እንደዛ መከላከል አይቻልም። ይሄ ዳውን ሲንድሮም የሚፈጠረው በጽንስ ጊዜ እነዚህ ክሮሞዞም ማለት የአንድ ሴል ቅንጣት ክፍል ናቸውና ሰውነታችን የሰውነት አካላቶቻችን የሚሰሩበትን መልእክት የሚይዝ የሴል ቅንጣት ክፍል ናትና በፍጥረት ጊዜ እነዚህ ሴሎቻችን ዲቫይድ ሲያደርጉ ሲከፋፈሉ እንዳልኩት ኤክስትራ ኮፒ በሚሆንበት ጊዜ ነው ዳውን ሲንድሮም የሚከሰተው። ስለዚህ መከላከል አይቻልም። እሺ ሙሉ ስም ማን ነው? እስቄል ጥላሁን። እንዴት ነህ? ደህና ነኝ። ትምህርት ጥሩ ነው? ጥሩ ነው። ስንተኛ ክፍል ነው? እስከ አራተኛ። አዎ ደስ ይላል። ከዚህ በፊት የት ነበር የምትማረው? እዚህ አለ ራስዩ። እዚህ ከመጣህ ምን የተለየ ትምህርት አገኘ? የእጅ ስፌት ትሰፋለህ? ጎበዝ ነህ? በደንብ ስፌት ትችላለህ? ጥልፍ ነው ስፌት? ኪሮሽ እንደዚህ ምን በኪሮሽ ምን ትሰራለህ? ታንቴል፣ ኮፍያ፣ ቦርሳ። ቤት ስራ ታግዛለህ? አገዛለሁ። እናትን ታግዛለህ? ምን ትሰራለህ እዛ? ወጥና እንቁላል። በጣም ጎበዝ። አታጨበጭቡለትም ታዲያ? ጎበዝ። አመሰግናለሁ። ደግሞ በኋላ ጠይቃለሁ። 26 አመት ቀላል አይደለም ማለት የአእምሮ እድገት ውስንነት ያለባቸው ልጆች በአብዛኛው የወላጅን ድጋፍ ይፈልጋሉ አይደል ዶክተር? ረጅም ጊዜ የቤተሰብ ድጋፍ ይፈልጋሉና በዛው ልክ ደግሞ ማህበረሰቡ አይረዳም። አስተሳሰባችን ገዳ ነው። ለአእምሮ እድገት ውስንነት ላለባቸው ልጆች ተቀይረው ራሳቸውን ችለው አሁን ቅድም ስኬዝ ሲል ነበር እጅ ስራ ሰራለሁ በተለይ እጅ ስራ ላይ ምናምን ጎበዞች ናቸውና የርሶ ልጅ አሁን ያለችበት ሁኔታ ምንድነው? ያሳለፉትና የማህበረሰቡ ግንዛቤ ምን ይመስላል የሚለውን እስኪ አያይዘው ይንገሩ። የማህበረሰቡ ግንዛቤ በፊት ማለት ነው አሁን የተሻለ ነገር ነው የሚታየው። በፊት ግን ፈጽሞ ስለማይታወቅ ቀደም እንዳልኩት ልክ የእግዚአብሔር ቁጣ ወይም እርግማን እንደመጣብን ተደርጎ ነበረ የሚታሰበው እና ትምህርት ቤትም የመቀበል ችግር ነበረ እና የኔ ልጅ አሁን ኬጂ ተተማረች በኋላ መንግስት ትምህርት ቤት ወስዳት አንዱ ትምህርት ቤት ከ1 እስከ 4 አንድ አስተማሪ በሚይዝበት ጊዜ እኔ የዚች ልጅ ኃላፊነት አልወስድም ብሎ መለሰኝ። ከዛ ሌላ ትምህርት ቤት ሲሄድ አስተማሪዋ ከ1 እስከ 4 የምታስተምረው ራሷ አካል ጉዳተኛ ስለነበረች ችግሩን ስለማቀው እኔ ቀበላታለሁ አለችኝ። እዛ 4 አመት ቆየች ማለት ነው። ከዛ በኋላ ግን ከልጆቹ እክል በትምህርት መሄድ ስላልቻለች በቃ ቤት ቀረን ማለት ነው። ቤት በቀርተን ባለንበት ሰዓት ነው እንግዲህ ይህንን እድል የሰማ ነውና የህብረተሰቡ ግንዛቤ በጣም ደካማ ነው። ግን እኔ አሁን የምለው ነገር ምንድነው እርግማን አይደለም፣ የእግዚአብሔርም ቁጣ አይደለም። እነዚህ ልጆች የፈጠራቸው እግዚአብሔር ነው። ስለዚህ ልጆቹን ተቀብለን በፍቅር የምንችለውን እንክብካቤ ካደረግንና ካገዝናቸው ቅድም ባለሙያዎቹ እንዳሉት በሚችሉት ነገር ተሰማርተው ራሳቸውን መርዳት ቤተሰብን መርዳት
ይችላሉ የሚል ግንዛቤ አለ። አሁን ምን አይነት ሙያዎች አላት? አሁን ቀደም ህዝቅኤል እንዳለው አንድ ክፍል ናቸው። በጨሌ የአንገት ጌጥ የእጅ ጌጥ ይሰራሉ። ኮፍያ እንደዚህ ያሳየናቸውን ነገር ሁሉ ይሞክራሉ። ምንድነው ችግራቸው? የመርሳት ችግር አለ። በተከታታይ ማሳየት አለብን እንዲለምዱት። ለምን ያለዛ ይረሱታል። ዛሬ የሰሙትን ነገር ነገ ሊረሱት ይችላሉ። ግን መምህራኖቹ ጎበዝ ስለሆኑ ደጋግመው እንዲይዙ ይረዷቸዋል። የሚችሉትን እየሞከሩ ነው። ጥሩ ነው። ቀደም ሲል የተለያዩ ሀሳቦችን እያነሳን ነበረ። በተለይ ትምህርት ላይ በእውቀት የሚገፉ ከፍ ያለ ደረጃ ሊደርሱ የሚችሉ እና ደግሞ በስኪል ደግሞ ወይም ደግሞ በሙያ የተሻለ ስራ ሰርተው ራሳቸውን ማስተዳደር የሚችሉ ልጆች ይኖራሉ ብለሃልና እንዴት ነው የሚታወቁት? ከመሰረቱ እነዚህ በደንብ በትምህርት ብንደግፋቸው የተሻለ ደረጃ ይደርሳሉ፣ እነዚህ ደግሞ ወደ ሙያ ብለን የምንከፋፍልበት መንገድ ምንድነው? መልካም የልጆቹ የአቅም ወይ ደግሞ ኮምፒተንሲያቸውን አሴስ የምናደርግበት መንገድ አለ። እዚህም የኛ ባለሙያዎች ያዘጋጁት መስፈሪያ ወይ ደግሞ ሜጀርመንት ቱል አለ። ከዛም ባለፈ ደግሞ ዓለም አቀፍ አካዳሚሻን ማህበረሰቡ ያዘጋጁት አሴስመንት ቱሎች አሉ። እነሱን ወደኛ ተጨባጭ ሁኔታ ወስደ ነው የኛን ተማሪዎች የችግሩን ጥልቀት ምናይበትን መንገድ አንድ ሁለት ሜጀርመንት ቱሎችን አዶፕት አድርገናል ደግሞ ወስደናል ማለት ነው። እንግዲህ ልጆች መጀመሪያ ወደ ትምህርት ቤት ሲመጡ ከተለያየ እድሜ ክልል ውስጥ ያሉ ለምሳሌ የቅድመ መደበኛ አንደኛ ደረጃ ከ1 እስከ 3 ከዛም በኋላ ደግሞ ወደ ሙያ ስልጠና የሚገቡበት ሁኔታ ነው ያለው። ይሄንን ሲደረግ መጀመሪያ አሴስመንት ነው መደረግላቸው ወይ ደግሞ ግምገማ ነው መደረግላቸው ማለት ነው። ግምገማው ተማሪዎቹን ከትምህርት ቤቱ ለማስቀረት ሳይሆን ወይ ደግሞ ለመቀበልና ለመተው ሳይሆን ተማሪዎቹ ያሉበትን ሁኔታ ለመለየት ነው። ወይ ደግሞ ለነሱ የሚሰጠውን ትምህርታዊ አገልግሎት በምን አይነት መልኩ መሄድ እንዳለበት የነሱ የትምህርታዊ ደረጃን ለመለየትና ለማወቅ እንጂ ተማሪዎቹን ለማስቀረት አይደለም ወደዚህ ስንወስዳቸው ማለት ነው። የሚደረግላቸው አሴስመንት ደግሞ ግምገማ የሚደረግላቸው ግምገማ እሱን ለመለየት ነው። ከዛ በኋላ መሰልጠን የሚችሉ መማር የሚችሉ ተብሎ ይለያሉ። መጀመሪያ ስንገመግም የከዚህ በፊቱን ወይ ደግሞ ሌላ ትምህርት ቤት ሲማሩበት የነበሩበትን የትምህርት ውጤታቸውን እናያለን ማለት ነው። ግምገማው ከቤተሰብ የምንወስዳቸው ስትሪዎች አሉ። ቤት አካባቢ ያለውን የልጆቹን ሙያዎችን ጥቃቅን ሙያዎችን ትምህርታዊ የሆኑ ነኮችን የመያዝ አቅማቸውን ከቤተሰብም የምንወስድ ኢንፎርሜሽኖች አሉ። እዚህም ደግሞ መምህራኖች ኦብዘርቭ ሲያደርጉ የሚሞሉት አሉ። እነኚህ ተደማምረው ነው የልጆቹን አሴስመንት ሪዛልት ወይ ደግሞ የነሱን አሁናዊ ትምህርታዊ ደረጃ የምሰጥበትን የምንወስነው ማለት ነው። ከዛ በኋላ የነሱ የትምህርት እድገት ደረጃ የሚመጥን ወይ ደግሞ ዴቨሎፕመንታሊ አፕሮፕሪየት የምንለው ማለት ነው መቀበል በሚችሉበት ደረጃ ከተለየ በኋላ ወደ የትምህርት አስጣጥ አገልግሎቱ ይከዳል ማለት ነው። ወይ ደግሞ ኢንዲቪጁዋል ኤጁኬሽን ፕላን ይዘጋጅላቸዋል ማለት ነው። ሶ አሴስመንት ነው የምናደርግላቸው። መጀመሪያ ዴፕዝ የሆነ አሴስመንት ይደረግላቸዋል። ከዛ በኋላ የነሱ አቅም ይወሰናል ማለት ነው። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። ዳውን ሲንድሮም ወይም ደግሞ የአእምሮ እድገት ውስንነትን ትኩረት አድርገን ነው ቆይታ እያደረግን ያለ ነው። በተለያየ ዘርፍ እነሱን በመርዳትና በቅርብ በመከታተል ያሉ ሰዎች ስለሆናችሁ እጅግ በጣም እናመሰግናለን። እንቀጥላለን። ከመልእክት በኋላ ተመልሰን እንገናኛለን።
ተመልሰናል ተመልካቾቻችን። የዛሬው ትኩረታችን የአእምሮ እድገት ውስንነት ነው። በነገራችን ላይ የአእምሮ እድገት ውስንነት በዓለም ላይ ከ1000 ሰዎች አንዱ በዚህ እክል ሊጠቃ እንደሚችል ይነገራል። እንዳጠቃላይም ከ5 ሚሊዮን በላይ ሰዎች ከዚህ እክል ጋር አብረው እንዳሉ ይነገራል። በዚህም በተለይ የማህበረሰብ የአካባቢ እንዲሁም ደግሞ የሚመለከታቸው አካላት ሁሉ ድጋፍ ከተደረገ እንደማንኛውም ሰው መስራት ይችላሉ፣ መኖር ይችላሉ። ከራሳቸውም ባለፈ ደግሞ ለሌሎችም መትረፍ የሚችሉበት እድል ሰፊ ነው። ነገር ግን እንደ ሀገራችን የተለያዩ የግንዛቤ ችግሮች ይህንን ችግር በየቤቱ ያሉትን አውጥቶ ወደ ትምህርት ቤት መውሰድና የተለያዩ ክህሎት መስጠት ማስተማር ላይ ግድፈት እንዳለ ይነሳል። ይህንን ለመቅረፍ አሁን የተለያዩ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው። በተሻለ መንገድ በከተሞች አካባቢ የተሻለ ቢሆንም በተለያዩ ቦታዎች ገጠራማ በሆኑ አካባቢዎች ግን ከተለያዩ ነገሮች ጋር ማያያዝና ልጆችን በአንድ ቦታ ብቻ ተወስነው እንዲኖሩ የማድረግ አካሄድ ያለ ይሄም ደግሞ በጊዜ ሂደት በሚመለከታቸው አካላት ትብብር መቀረፍ ይገባዋል እንላለን። እንቀጥላለን። ወደ ሱዛን ሊድ ቀደም ሲል ስታነሽልን ነበረ በተለይ የባህሪ ችግሮች ሊኖሩ ይችላሉና እሱን ማረቅ ላይ እንደምትሰሪ ያወራሽ ነበርና እነዚህ የባህሪ ችግሮች ቀደም ሲል እንደገለሹ ከኦቲዝም ጋር የሚገናኝ ነገር እንዳለው ማስተሻል አንዳንዴ የአእምሮ እድገት ውስንነት እና ደግሞ የኦቲዝም ችግር አብሮ ሲከሰት ይሄ ነገር ይመጣል ብለሻል። ከአካባቢ ነገርስ ይሄ ነገር አብሮ የሚመጣ የለም? ከቤተሰብ ጋር ካለመረዳት ቤተሰብ ልጆቹን ባለመረዳት በሚያደርገው ተጽዕኖ ወደዚህ የሚመጣበት እድል ይኖራል? የባህሪ ችግር የመሆን እድል ይኖረዋል? ዳውን ሲንድሮም ልጆች ሆነው የባህሪ ችግሮች የሚመጣባቸው አንደኛው ባዮሎጂካል ፋክተር ያልኩሽ ነው። ታይዞ የሚመጡ ቅድም እንዳልኩሽ ኦቲዝም ስፔክትረም ዲስኦርደር ADHD ሊሆን ይችላሉ። ሌላ ግን ኢንቫይሮንመንታል ፋክተሮች ሊኖሩ ይችላሉ። ለምሳሌ አብዛኛው ኮሞርቢዲቲ ኖሯቸው ከኦቲዝም ስፔክትረም ዲስኦርደር ጋር የሚኖሩበት አካባቢያቸው ላይ ምቹ ማይሆን ከሆነ በጣም ጩኸት የሚበዛ ከሆነ ምክንያቱም አብዛኛው ኦቲዝም ስፔክትረም ዲስኦርደር ያለባቸው ልጆች ሴንሲቲቭ ናቸው፣ ለድምጽ ሴንሲቲቭ ናቸው፣ ለላይት ሊሆን ይችላል ለሚነኩት ነገሮች በጣም ሴንሲቲቭ ናቸው። ስለዚህ አይመቻቸው ይረብሻቸዋል። በጣም ሃይፐር ሴንሲቲቭ ናቸው። ለምሳሌ ለኛ የሚሰማን ድምጽ ቀስ ብሎ የሚሰማን ድምጽ ለነሱ እንደ መብረቅ ጮሆ ሊሰማቸው ይችላል። በዛ ሰዓት ሪያክት ነው የሚያደርጉ፣ ሊጮሁ ይችላሉ፣ ራሳቸውን ሊመቱ ይችላሉ፣ የተለያየ አይነት ባህሪ ሊያሳዩ ይችላሉ። ስለዚህ በዚህ ምክንያት ኢንቫይሮንመንታል ፋክተሮችን ተጽዕኖ አለው ማለት ነው ባህሪያቸው ላይ። ከዚህም በተጨማሪም ደግሞ ያው እንግዲህ ልጅ ማሳደግ ከባድ ነገር ነው። እንዲሁም ደግሞ የአእምሮ እድገት ውስንነት ያላቸው ልጆች ደግሞ በሚያሳድጉበት ሰዓት ላይ ለወላጆች ምን ያህል ከባድ እንደሆነ መገመት አይከብደንም። እንዲሁም ደግሞ አብዛኛው ጥናቶች እንደሚያሳዩት ከሆነ ወላጆች በተለይ እናቶች ደግሞ ለዲፕሬሽን በጣም ይጠቃሉ። ሶ ዲፕሬስድ የሆነች እናት ወይንም ደግሞ የድባቴ ህመም የያዛት እናት ልጇን በምን ያህል ነው የምትንከባከበው የሚለውን በመናይበት ሰዓት ላይ ሞር ኬርለስ ነው እንኳን ለልጆች ለራሳቸው ራሱ በጣም ከባድ ነው የሚሆነው። ስለዚህ የወላጆችንም ጤና የአእምሮ ጤና ኮንሲደር በማድረግ እሱንም አብረን መስራት አለብን ብለን ቅዱስ ላይ ነን ያለነው ወላጆችንም ኮንክሉድ ለማድረግ ማለት ነው። እንደዛ ሲሆን ጥሩ ለውጥ ይመጣል። እሱን ሰግናለሽ። ቀደም ሲል ስታነሽልን እንደነበረ በተለይ የአእምሮ እድገት ውስንነት ያለባቸው ልጆች ገና ከመወለዳቸው አይደል ከጥቂት ጊዜ ጀምሮ ፊዚዮቴራፒ ያስፈልጋቸዋል ስትይ ነበረ። ሁሉም በሚባል ደረጃ አንዳንዴ ደና የሚሄዱም አሉ አይደለ የሚንቀሳቀሱ ምናምን አሉ። ደና ሆኖ የሚመጡ አይኖሩም። ሁሉም በዛ ፕሮሰስ ማለፋቸው ግድ ነው። በዛ ፕሮሰስ ቢያልፉ ይመረጣል። ማለትም አሁን ካየሻቸው አረማመዳቸው ዘግየት የሚል ማለትም ሁላችንም ከምንራመደው ፍጥነት የነሱ የዘገየ የሚሆንበት ጊዜ አለ። ከዛ በተጨማሪ ደግሞ ይሄ እግራቸውን ሰፋ አድርገው ከደረታቸው ከወይም ደግሞ ከወገባቸው ወደፊት ጎንበስ ብለው አዘን ብለው የሚሄዱት እነሱ በሙሉ ፕሮሰስ ስላላለፉ ነው እንደዛ ሆኖ የሚመጡት። አሁን ለምሳሌ ሁላችንም መራመድ ሲባል የምናስበው ጎበጡም ቀናሉም ወደ ጎን መሄድ መቻላቸውን ብቻ ነው። በተለይ እንደ ቤተሰብ ማስኬዱን ብቻ ስለሆነ ቤተሰብ የሚያስበው እነኚህን ነገሮች ኮንሲደር አያረጋቸውም። ለዛ ይሄ የዘገየ አረማመድ የሚኖራቸው ይሄ አረማመዳቸው ትክክለኛውን አንድ እግር አንስቶ ከዛ አንድ እግር አስከትሎ ትክክለኛ የሆነውን ያረማመድ ስቴፕ ተከትሎ የማይሆነው በጊዜ ፊዚዮቴራፒ አለማግኘታቸውን
አስመልክቶ ነው። ትክክለኛውን የእድገት ሂደቶች ተከትለው ሁሉንም ዴቨሎፕመንታል ማይልስቶኖች አቺቭ አድርገው ስለማይሄዱ ነው። ወይ ካንዱ ወደ አንዱ መዝለል ሊኖር ይችላል። በቃ ቤተሰብ ልክ ነው ብሎ በሚያስበው መንገድ ያተኮረበት ላይ ብቻ ነው የሚሰራው። ለዛ እነዚህ ነገሮች እንዳይፈጠሩ ከታች ከስር ከመሰረቱ ጀምሮ ፊዚዮቴራፒ ቢያገኙ ጥሩ ነው። የተስተካከለ አረማመድ የተሻለ ጥንካሬ ይኖራቸዋል ማለት ነው። ይሄን ነገር አንዳንዴ አቅም የሌለው ሰው ሊኖር ይችላል። ፊዚዮቴራፒ በየጊዜው እየወሰደ ማሳከም የማይችል ሊኖር ይችላል። ያንን ቤታቸው ማሰራት ይችላሉ ወላጆች? እንደዛ እንኳን ባለሙያ ማየት አለበት። በመጀመሪያ ደረጃ የባለሙያ ክትትል ያስፈልጋል። ከዛ በተረፈ ደግሞ አሁን ባሁን ሰዓት ላይ እንደ ዲቦራ ምንም አይነት ክፍያ አያስከፍልም። የፊዚዮቴራፒ ክትትል ለሚያደርግላቸው ልጆች ሁሉን ነገር በነፃ ነው የሚያደርገው እና እንደዚህ አይነት ድርጅቶችም አሉ እና በባለሙያ ክትትል ስል ቢሆኑ ይመረጣል። እና ግን አሁን ለምሳሌ አንዳንድ ይሄ ለሁሌ አይሆንም። የባለሙያ ክትትል ሁሌ የሚያስፈልጋል፣ የግዴታ ነው። ግን አንዳንድ እንቅስቃሴዎች ሊኖሩ ይችላሉ። ባለሙያ አይቶ አዞ ቤተሰብ ራሱ ያየ ማሰልጠን ያለበት። አንዳንዴ ሁሉንም ሰው አድሬስ ማድረግ ስለማይቻል እንደዛ ልናደርግ እንችላለን። እኛ አሁን አሰልጥነናቸው ቤት መስራት አለ መስራታቸውን ቼክ እናደርጋለን። ከዛ በተረፈ ደግሞ አሰራራቸው ልክ ነው እንዴ በሚለው ሁሌ ሴሽናችንን ስንጀምር ያሳየናቸው እንቅስቃሴ ከኖረ ለቤተሰቦች እሱን እናያለን። እነሱ መጀመሪያ እንዲሰሩ እናደርግና የተሳሳቱት ስህተት ከኖረ አርመን ወይም ነው አስተካክለናቸው ከዛ ደግሞ ሌላ ምን ጨምረው ከኖረ እናሳያቸዋለን። ከዛ በተረፈ ግን ይሄ ነገር በተሳሳተ መንገድ ሊሰራ ይችላል። እንደዚህ ስናየው ቀላል መስሎን ቤተሰባውን ልክ ፊዚዮቴራፒ ሲሰራ ሳይው ቀላል ነገር መስሎት ቤት ሞክሮት ብዙ ኮምፕሊኬሽን የሚፈጠርበት ሁኔታ አለ። ቀደም ሲል እንዳየነው እግር የሚሰሩ አለ። ቀላል ይመስላል አሁን ቤት ውስጥ ማድረግ ምንችል ይመስለናል። ያንን ነገር ግን ባለሙያ ካላሳየ ከባድ ነው መተግበሩ። ልክ ነሽ። እኛ እናሳያቸውና ማለት አሁን እኛ ስንሰራው አይተው እስኪ ስሩ ስንላቸው ይሄማ ቀላል ነው ብለውን ልክ ሲይዙት ትክክለኛ ያልሆነ አሰራር ሊሰሩ ይችላሉ። አንድ ኤክሰርሳይዝ ማግደል ይሆናል፣ በትክክል አለ መስራት፣ የሚይዙበት ቦታ እኛ ሌላ ቦታ እንዲይዙ ፈልገን ወይም እኛ እንደ ባለሙያ ምን ይዝበትን ቦታ ላይ ይጠቀሙት ይችላሉ እና እንደዚህ አይነት ስህተቶች ሊፈጠር ይችላል። ሁሌ ባለሙያ ክትትል መኖር አለበት። በሳምንት ምን ያክል መስራት አለባቸው? እስከ ስንት አመታቸው ነው ፊዚዮቴራፒ ማድረግስ ያለባቸው? ፊዚዮቴራፒ ለመስራት ይሄ እድሜ ገደብ ድረስ በቃ ብለን አንልም። እንደ የልጆቹ እድገት አቺቭ ማድረግ እንደምንፈልጋቸው ነገሮች ወይም ደግሞ መድረስ እንደምንችልባቸው ጎሎች አሁን ለምሳሌ ጭንቅላቱን መሸከም ለማይችል ልጅ ጭንቅላቱን ከማሸከም ነው የምንጀምረው። ደን ያለን ነው እየጨመርን የምንሄደው እና አሁን ለምሳሌ ኦሬዲ መቆም መራመድ ደረጃ እየደረሰ የሚሄድ ልጅ ከሆነ ደግሞ በዛው ልክ ነው ኮንሲደር የምናደርገው እና ይሄ እንደመጡበት ጊዜ እንደ ልጆቹ እድገት ሁኔታ ቫሪ ስለሚያደርግ ምንፈልገው ነገር አቺቭ እስከምናደርግ ድረስ እንሰራለን እስከምንችልበት እድሜ ድረስ ማለት ነው እና ከተቻለ አሁን ለምሳሌ በክትትል ስር ያለ ልጅ ጥሩ ለውጥ እንዲያመጣ ሁሌ ቢሰራለት ሁሌ ቢደረግ በየቀኑ ቤተሰብን ቢያደርግለት ከዛ በተረፈ ሴሽን ተመድቦ አሁንኛ በሳምንት 2 ቀን እዚህ እንሰራለን። የተወሰኑ እንቅስቃሴዎች እንዳልኩሽ ቤት የሚሰራውን ያህል እናሳያቸዋለን እና እነሱ ያንን እየሰሩ እኛም ደግሞ እዚህ እየሰራን የሚመጣውን ለውጥ ነው የምናየው። ላይክ ጊዜ ገደብ ገድበን እስከዚህ ያህል ጊዜ በቀን ይሄን ያህል ስሩ ተብሎ ነው የሚሰሩት። ስለዚህ ምናልባት እድሜያቸው ከፍ ብሎ ከስፖርት ጋር ከዛም በኋላ ቢኖሩ ለነሱ ጤና ይመከራል። ምን ፈልገውና አቺቭ እስከምናደርግ ድረስ የእድሜ ጊዜ ገደብ የለውም። የአእምሮ እድገት ውስንነት ያለባቸው ልጆች ተጨማሪ እክል የጤና እክል የሚፈጥርባቸው ነገሮች አሉ ወይ? የተለያየ የጤና እክል ያመጣባቸው ይችላል። እንዳልኩሽ ይሄ የክሮሞዞም ዲስኦርደር ስለሆነ የሰውነታችን ሁሉንም የሰውነት ክፍሎች አፌክት ያደርጋልና በዋነኝነት የአእምሮ እድገት ውስንነት ቢያመጣም በተጨማሪም የልብ ችግር ሊያመጣባቸው ይችላል። አብዛኛው እዚህ ያሉ ልጆቻችን የልብ ኬዝ አለባቸው። በተጨማሪም ይሄ ዳውን ሲንድሮም ያለባቸው ኦልሞስት ከ45 ከ50% የሚያህሉ ይጠቃሉ በልብ ዲፌክት። ከዛ በተጨማሪ የሆርሞን ችግር አብዛኞቻቸው ይሄ የታይሮይድ ሆርሞን የምንለው ወይም የእንቅርት ጋር ያለው የሱ ሆርሞን ኢምባላንስ ሊኖር ይችላል ወይ ከመጠን በላይ ሊጨምር ይችላል፣ ከመጠን ሊያንስ ይችላል። ሌላው ደግሞ የአንጀት ክፍል የቆዳ ወይም የደም ካንሰር አንጀት ጋር በምን
ፎርም እንትን በፍጥረት ጊዜ የተለያየ የአንጀት ክፍሎች አንዳንድ ልጆች ሰገራ ማስወጣት ላይችሉ ይችላሉ። ሄርስፕሪንግ ዲዚዝ የሚባላል ይሄ ክሮሞዞማል ዲስኦርደር ስለሆነ የሁሉንም የሰውነት አካላችንን ይነካልና ሁሉም ልጆች ይሄ አሁን የጠቀስኳቸው የጤና እክሎች ይገጥሟቸዋል ማለት አይደለም፣ ግን ሊያመጣ የሚችል ነገር ነው ይሄ ዳውን ሲንድሮም። ከቶንሲል ጋር በአብዛኛው የቶንሲል ችግር ያጋጥማቸዋል። ቶንሲል ህመም ሊገጥማቸው ይችላል፣ ሊያማቸው ይችላል። እንደዛ በሚሆንበት ጊዜ አስፈላጊውን ክትትልና ምርመራ ማድረግ አለባቸው። ምክንያቱም በጣም በተደጋጋሚ ወይም በጣም ሞር ፍሪኩዌንትሊ በታመሙ ቁጥር ይበልጥ ለልብ ሩማቲክ ሃርት ዲዚዝ የሚባል ካርዲያክ ኮንዲሽን አለ። በጣም ሪፒቲትድ የሆነ የቶንሲል በሽታ ካልታከመ ፕሮፐርሊ እንዳስፈላጊውን ሕክምና ካላገኘ ወደዛ የመቀየር ችግር አለው። የልባችን የተለያዩ ክፍሎች ቫልቭ ብለን የምንጠራቸው እነሱን አፌክት በማድረግ ወደ ባሰ ወይም የልብ ችግር ሊያመጣባቸው ይችላል። እነዚህ ተጓዳኝ የሆኑ የጤና ችግሮች በሕክምና ክትትል ሊድኑ ይችላሉ? ሊድኑ ይችላሉ። አሁን በዳውን ሲንድሮም ስንል የጄኔቲክ ክሮሞዞማል ዲስኦርደር አይደለ? ዳውን ሲንድሮም ራሱ ማከም አይቻልም፣ የሚታከም ነገር አይደለም። ግን አብሮት የሚመጡ ተጓዳኝ የሆኑ እነዚህ የጤና እክሎች የጠቀስኳቸውን የልብ ችግር ያልናቸው እንደ ሁሉም ልጅ ተመሳሳይነት አይኖረውም። አንዳንዱ የልብ ክፍተት ሊኖረው ይችላል። አንዳንዱ በአብዛኛው በእርግጥ የልብ ክፍተት ቢኖራቸውም የሌላው ደግሞ ከፍጥረት የተለያየ ሊሆን ይችላልና የልብ ዲፌክት አሁን ላላቸው አስፈላጊውን ክትትል እንዲያደርጉ አሁን ለቤተሰብ እንመክራለን። በተጨማሪም ፎሎ እንዲደረጉ እዚህ አስፈላጊውን ምርመራ እንዲያደርጉ እኛም ፋሲሊቴት እናደርጋለን። እንደዚህ ስፔሲፊክ የሆኑ ዲፌክቶች ሊታከሙ ይችላሉ። ስለዚህ በዛ መንገድ ሌላውን ተጓዳኝ የሆነውን የጤና እክል በደንብ ማከም ይቻላል። ጤነኛ መሆን ይችላሉ። ትክክል። እነሱ ተጓዳኝ የሆኑ የጤና እክሎችን ማከም ይቻላል። አሁን ልጆ ምን ሁኔታ ላይ ትገኛለች? እንደው ቤት ውስጥ ማገዝ፣ መታዘዝ፣ አክቲቭ ሆኖ መስራት ምን የተለየ ለውጥ አዩባት? በዚህ በ26 አመት የተለያየ ጥረት እናገዛ። ጥሩ ለውጥ አላት። ጥሩ ባህሪዋም ጥሩ ነው። የምናዛትን ነገር የቻለችውን ያህል ትሞክራለች። አድርጊ ያልናትን ቤት ውስጥ ማጽዳት፣ እቃ የበላችበትን ማጠብ፣ ራሷ መልበስ፣ ራሷ የቻለችውን ያህል ራሷንም መርዳት፣ እኔ መማዛትን ነገር ትታዘዛለች እና እዚህም ከልጆች ጋራ ጥሩ ግንኙነት አላት። እዚህም መምህራኖች የሚያሳዩትን ነገር ሁሉ ትሞክራለች እና የበለጠ ደግሞ ብትታገዝ የበለጠ ወደ ተሻለ ነገር ትሄዳለች። የሴት ልጅ እናት ነውትና ሴት ሲሆን ደግሞ ትንሽ ከወንዶች አንድ ደረጃ ከፍ ያለ ገዛ፣ ክትትል፣ ድጋፍ ያደርጋሉ። በዛ ልክ እንደው እንዴት ነው እርስዎ የሚያደርጉላት ክትትልና ድጋፍ? ሌሎችም በዚህ መንገድ ቤት ውስጥ ልጅ ያላቸው ሰዎች ምን ማድረግ አለባቸው? ያው እኔ በቃ ራሴን ለሷ ሰጥቻለሁ ማለት እችላለሁ። እግዚአብሔር እስከሰጠኝ ድረስ ኃላፊነቱንም ጭምር ነው የሰጠኝና የምችለውን ሁሉ ያደረኩላት ነው። ይዣት ነው መንቀሳቀሰው የትም ቦታ አላፍርባትም። ወዳታለሁ። እንደው በቃ ለኔ እንደ ቦርሳዬ እንደ ጌጤ ናት። በቃ ይዣት ስንቀሳቀስ በጣም ደስተኛ ነኝ እና ህብረተሰቡ እንደዚህ አይነት ልጆች ያላችሁ እባካችሁ አውጧቸው። እርግማን አይደሉም። ይውጡና ለሐኪም አሳዩ። ሐኪም የሚመክራችሁን ነገር አድርጉ። መዋል የሚችሉበት ቦታ እንዲውሉ አድርጓቸው እላለሁ። እንደዚህ አይነት ልጆች የሌላቸው ደግሞ እንደዚህ አይነት ልጆችን ማግለል የለባቸው፣ መውደድ አለባቸው፣ ማቅረብ አለባቸው። እኔ ገጥሞኛል። አንድ ሰፈር ስንኖር ከሷ ጋር ልጆች እንዳይጫወቱ የሚጋባ ይሄ የግንዛቤ ጥረት ነው። የሚጋባ ይመስላችኋል፣ ግን አይጋባም። ይሄ የሚጋባ ነገር አይደለም። ልጆቹን ከወደድናቸው ካቀረብናቸው ፍቅር ናቸው፣ ክፋት የለባቸውም፣ የዋሆች ናቸው። ስለዚህ ወላጆችም ያሏችሁ ወላጆች አውጧቸው። የሌላችሁ ደግሞ በአካባቢያችሁ ያሉ የዳውን ሲንድሮም ልጆች ያሏቸውን ወላጆች ውደዷቸው፣ አቅርቧቸው፣ አበረታቷቸው፣ አታግልሏቸው እላለሁ። እኔም የዳውን ሲንድሮም ልጅ ያለችኝ እናት ነኝ። አላፍርባትም። ስለዚህ
አትፈሩ ነው የምል። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ትኩረታችን የአእምሮ እድገት ውስንነት ላይ ነው። በዚህ መንገድ እንግዲህ ከዚህ እክል ጋር የተፈጠሩ ልጆች ምን አይነት ምልክቶች አሏቸው? ምን አይነት ተጨማሪ እክል ያጋጥማቸዋል? በምን መንገድ በተለይ አካላዊ እንቅስቃሴ፣ በፊዚዮቴራፒ፣ በስነ ልቦናው፣ በትምህርቱና በቤተሰብ ምን አይነት ድጋፍ ይደረግላቸዋልና በዚህ መንገድ ደግሞ የተሻለ ዜጋ ማድረግ ይቻላል የሚለውን ቆይታ እያደረግንበት ነው የምንገኘው። ከቆይታ በኋላ ተመልሰን እንገናኛለን። ተመልሰናል ተመልካቾቻችን። በርካታ ሀሳቦችን ከየዘርፉ እያገኘን ነው ያለነው። ወደ አቶ ምሳሉ ሰዳችሁና እንዳጠቃላይ በዚህ የአእምሮ እድገት ውስንነት ከታች ጀምሮ በተለይ በትምህርት መደገፍ መቻል አለባቸው፣ መታገዝ አለባቸው። የአካቶ ትምህርት እነዚህንና ሌሎችንም ለመርዳት ታስቦ የተዘጋጀ ስርዓተ ትምህርት ቢሆንም ብዙ አማራጮች አለመኖሩ፣ በብዙ ትምህርት ቤቶች አለመሰጠቱ እንደ ችግር ይታያልና እናንተም ጋር አሁን ከርቀት ሳይገድበው ከተለያየ አካባቢ ይመጣል። የችግሩን አሳሳቢነትና ስፋት ማየት ይቻላል እዚህ በሚመጣው ህዝብ ብዛት ማለት ነውና እንዳጠቃላይ እንደ መንግስት ምን መደረግ አለበት? ትምህርት ላይ ምን መሰራት አለበት? ምን አይነት ትኩረት መሰጠት አለበት ብለህ ታስባለህ? እዚህ ያየናቸው ምንድነው እስካሁን ስናስተምራቸው የቆየን እነኚህ ልጆች ምቹ ሁኔታ ካገኙ፣ ምቹ የመማር ሁኔታ ካገኙ መማር እንደሚችሉ፣ መለወጥ እንደሚችሉ፣ ከጥገኝነት መላቀቅ እንደሚችሉ እንደማንኛውም ሰው ለማህበረሰባቸው ለቤተሰቦቻቸው ማዋጣት የሚችሉ ስላላቸው መማር አለባቸው። ፍላጎቱ ሰፊ ነው። ስለዚህ ትምህርት ቤቶች መጠናከር ያለባቸው አካቶ ትምህርት በሁሉም ትምህርት ቤት ልጆቹም የሚኖሩበት አቅራቢያ ላይ ቤተሰቦቻቸው በሚኖሩበት አቅራቢያ ላይ ለሁሉም ተማሪዎች ተደራሽ መሆን አለበት። መምህራኖች በዚህ ተማሪዎቹ በሚፈልጉት ልክ ማስተማር፣ መሰልጠን፣ ራሳቸውን ማብቃት አለባቸው። መንግስትም ደግሞ ይህንን ጉዳይ በትኩረት ሊያዩ ይገባል የሚል መልእክት ነው ያለኝ እና መተው የለባቸውም ነው ትልቁ ነገር። ልጆቹ መማር ይችላሉ፣ የቻሉትን ነገር ማድረግ ማዋጣት ይችላሉ። ነገር ግን እሱን ደግሞ የነሱን እድገት እንትን መረዳት ተገቢ ነው። ቤተሰብም ትምህርት ቤቶችም ሁሉም መረዳት ተገቢ ነው። እነሱ በሚፈልጉት ልክ ካስተማርናቸው ካሰለጠናቸው መማር ይችላሉ፣ ራሳቸውን መቻል ይችላሉ። ምን መሆን ነው የምትፈልገው ወደፊት? ፓይለት መሆን ትፈልጋለህ? በጣም ጎበዝ። ታዲያ እዚህ ስትመጣ ምንድነው የተለየ ስሜት የሚሰማ? ደስ ይለኛል። ምን ነው የሚያስደስትህ? ትምህርቱ። እሺ ሌላስ? ላፍስኬል ማራለን። ላፍስኬል እንትን ፍላጎት። እሺ ልዩ ፍላጎት ማለት ነው። እሺ ጋርዴኒንግ ማራለን። አትክልት ምናምን መንከባከብ። በጣም ጥሩ። እሺ ውሃ እንጠጣለን። ውሃ ታጠጣላችሁ? ከዛ ጎመን ብቅል ያደርጋል። ጎመን ያበቅላል፣ እናንተ ትንከባከባላችሁ። ስለዚህ እርሻም ትማራላችሁ ማለት ነው።
በርሻ ጎበዝ ነህ አንተ ከሙያ ከዳንቴል ምናምን ባሻገርም እርሻ ምናምን ትሰራለህ ስለዚህ ፓይለት የመሆን ፍላጎት አለው በርሻ ስራ ጎበዝ ነው በእጅ ስራ ጎበዝ ነው ቤት ውስጥ ምግብ በማብሰል ጎበዝ ነው ታዲያ ታጨበጭቡለት በርታስ እሺ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን የዛሬው ፋና ጤናችን ትኩረታችን የአእምሮ እድገት ውስንነት ላይ ነው በአጠቃላይ የአእምሮ እድገት ውስንነት ከተለያዩ ባለሙያዎችም እንደተረዳችሁት በተለያየ መንገድ ከታገዘ እና ከተሰራበት በጣም ውጤታማ የሆኑ ልጆችን ማፍራት ይቻላልና ይሄ ደግሞ የሁሉም ባለድርሻ አካላት ነው አብራችሁን ስለነበራችሁ ስለተከታተላችሁን እጅግ በጣም እናመሰግናለን እናንተም ስራችሁን ትታችሁ ነው እዚህ ከኔ ጋር የቆያችሁና ስለነበረን ስላካፈላችሁን ነገር እጅግ በጣም አመሰግናለሁ መልካም ጊዜ ተመልካቾቻችን